ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ። ዶክተር ጽዮን ተስፋ እባላለሁ። አለርት ሆስፒታል ውስጥ ነው የምሰራው። የቆዳና የአባለዘር ስፔሻሊስት ሐኪም ነኝ። ቆዳ ሰውነታችንን የሸፈነው ትልቁ የሰውነታችን አካል ነው። አንድ ወጣት ሰው ላይ ቢለካ 2 ስኩዌር ሜትር የሚያክል ያለው 15 ግራም የሚመስል ትልቁ አካላችን ነው። የቆዳ ጥቅም አክቹዋሊ በጣም ብዙ ነው። ኢቭን ከባክቴሪያ፣ ከቫይረስ፣ ከጀርም የሚከላከልልን የመጀመሪያው የሰውነታችን የበሽታ መከላከል አቅም ወይንም ፕራይመሪ ኢሚዩን ዲፌንስ የምንለው ነው። ሌላኛው ሙቀት እና ኃይለኛ ሙቀት ሲሆን፣ ቅዝቃዜ ሲሆን አሁን ለምሳሌ ያልበናል። እሱ የሰውነታችን የሙቀት መጠን የሚያስተካክለው ራሱ ቆዳችን ነው። የውሃ መጠኑን ሰውነታችን ውስጥ ላይ ያለውን ራሱ የሚያስተካክልልን እና ውሃ ብዙ ፈሳሽ እንዳይፈሰን የሚያደርገው ቆዳ ነው። ሰውነታችንን የሚጠብቅልን ቆዳ ነው። ከሌላ ነገር ራሱ የሚከልልልን የስሜት ቶሎ ስሜት እንዲኖረን ከአይምሯችን በፊት ለፔን ሊሆን ይችላል፣ ለሙቀት፣ ለሌሎች ነገሮች ስሜት ሴንሴሽን ያለን በቆዳ በኩል ነው እና ዋናው የውበታችን መልካችንን የሚሰጥልን ቆዳ ነው እና ብዙ ቫይታሚን ዲ እንድናገኝ የሚያደርገን ቆዳ ነው። ቆዳችን 3 ክፍሎች አሉት። የላይኛው ክፍል ኤፒደርሚስ የምንለው ነው። መካከለኛው ላይ ያለው ደርሚስ እንለዋለን። የስረኛው ደግሞ ሃይፖደርሚስ ይባላል። የላይኛው ክፍል ኤፒደርሚስ የምንለው በዋነኝነት የሚይዘው ሴሎች ናቸው። የቆዳ ሴሎች የምንላቸው የኬራቲኖሳይትስ የሚባሉ እነሱ ናቸው ያሉት። በየጊዜው የሚቀየሩ ናቸው። በየጊዜው በየ14 ቀኑ ቆዳችን ራሱን ሪኒው ያደርጋል። ከሌላ ነገር ወይም ከባዕድ ነገሮች፣ ከውሃ፣ ከሙቀት፣ ከቅዝቃዜ የሚከላከልልን የፊት ለፊት ላይ ያለው እንደ ዲፌንስ የምናገኘው አካላችን ነው። ከዛ መሀል ላይ ያለው ደርሚስ ፀጉራችንን የሚይዘው እሱ ነው። የስሜት አካላቶች፣ ነርቮች፣ የደም ስሮች ያሉበት አካል ነው። በተለይ ሌላ ደግሞ ኮላጅን እና ኢላስቲን የምንላቸው ከእርጅና ጋር ብዙ ጊዜ የሚወሩት የመወጠር እንዲችል የሚያደርገው ቆዳችን ላይ መሀለኛው ክፍል እሱ ነው። የስረኛው ደግሞ ሃይፖደርሚስ ወይንም ፋት መጠኑ ነው። የቆዳ ጤና አጠባበቅ ሲምፕሊ ስናቀለው 3 አይነት ነው። አንደኛ መታጠብ። በምንታጠብበት ጊዜ ከቫይረስ፣ ከባክቴሪያ፣ ፈንገሶች ሰውነታችን ውስጥ እንዳይገቡ ይከላከላሉ። እጃችን ታጥበን መብላታችን ሌሎች አይነት የሆድ ህመሞች ይከላከልልናል እና መታጠብ ዋነኛው ነው። ስንታጠብ ግን ለሰውነታችን የምናደርገው ሳሙናዎች እነዚህ ባክቴሪያዎችን ባዕድ ነገር ለማድረግ ሲያዘጋጁ አልካላይን የሚባሉ ናቸው። ወይንም ቤዝ በሚል ንጥረ ነገር ነው የያዙት። ሰውነታችን ግን በተፈጥሮ የፒኤቹ አሲዲክ ነው። ስለዚህ ያ ሳሙና በሚሆንበት ጊዜ ሰውነታችን የማድረቅ ጸባይ ያለው እና የምናደርገው ሳሙና ከሰውነታችን ፒኤች ጋር ተስማሚ ቢሆን የበለጠ ጠቃሚነት ይኖረዋል ማለት ነው። በተለይ ለፊታችን የምናደርጋቸው ከፒኤቹ ተመሳሳይ ቢሆን፣ የቆዳ ድርቀት ላለበት ሰው፣ በተለይ ድርቀት የሚያስቸግረው የቆዳ አስም ላለበት ሰው ላይ አለርጂ ለሚያጠቃው ሰው እንደነዚህ አይነት ሳሙናዎች ሲሰሩ ራሱ ሳሙና ያልሆኑ ሳሙናዎችን ወይ ክሊንሰር የምንላቸውን ፒኤቻቸው ስቴብል የሆነ መሆኑ እና ደግሞ ራሳቸው ሳሙናዎች ደግሞ ሞይስቸራይዘርም ወይንም በራሱ ያ ሳሙና ብቻ ሳይሆን እንትንም የያዘ አለ፣ ቅባትነት የያዘ አለ። ስለዚህ አጥቦሽም እዛው ቅባትም ሲኖረው የተሻለ ነው። መታጠብ ያስፈልጋል። ሌላ ደግሞ ማለስለሻ ነው። የትኛውም ለሰውነታችን ማለስለሻ መቀባት በጣም ጥሩ። በተለይ ወቅቱ ደረቅ የምንልበት አይነት ሲሆን ኢቭን ወዛም ሰው ራሱ ለወዛም የሚሆን ብጉር ያለበት ሰው ራሱ ማለስለሻ መጠቀም ይኖርበታል። ግን ያው የሚጠቀመው ማለስለሻ ለሱ ፊት ተስማሚ ለደረቅ ቆዳ ሲሆን ለደረቅ የምናደርገው ለወዝ ላለበት ሰው ኮምባይንድ ስኪን ሲሆን የተለያዩ ናቸው።
ግን ሁሉም ሰው ከራሱ ሰው ጋር የሚስማማው መሆን አለበት። ሁሌ የምንመክረው እኛ ሽታ የሌለው ቢሆን ጥሩ፣ ግን ሽታ ኖሮትም ተጠቅመሽ ላንቺ የሚስማማ ከሆነ እና ምንም አለርጂ እስካላመጣብሽ ድረስ ግዴታ መቀየር አይጠበቅብሽም። እሱን ኮንሲስተንትሊ ወይንም በተደጋጋሚ መጠቀም ይኖርብናል ማለት ነው። ሶስተኛው ፀሐይ መከላከያ ሰንስክሪን መጠቀም እና ኃይለኛ ፀሐይን አቮይድ ማድረግ። ላይክ በተለይ ዳይት ምንጀምር ከባድ ዳይቶች መጀመሪያ የሚጎዱት ራሳችን ፊታችን ላይ ያለ ቆዳን ፀጉራችንን ነው የሚጎዳው እና የምትበዩ ምግብ ኢቨን ኢሞሽን ጭንቀቶች እንዳለ ፊትሽ ላይ ነው የሚታየው ወይ ቆዳችን ላይ በደንብ ይታያል እና ጤናማ የሆነ አመጋገብ፣ ውሃ በተለይ ውሃ መጠጣት፣ እነዚህ በደንብ ለቆዳችን አሪፍ ወዝ አሪፍ መልክ የሚሰጡት ነገሮች ናቸው። ጭንቀት አለመኖር፣ ለስ ስትረስ ውስጥ ያለ ጊዜ እንደዚህ ነው። ኢቭን የቆዳ በሽታው የውስጥ ደዌዎች ራሱ ሰውነታችን ላይ ይታያሉ። አሁን ለምሳሌ ደም ማነስ ያለበት ሰው ሰውነቱ ፔል ወይም ነጣ ገርጣ የማለት ባህሪ ያለው፣ የጉበት በሽታ ወይም ጃንዲስ ያለበት ሰው ቆዳው ላይ ቢጫ ሆኖ ይታያል። እነዚያም ጎልቶ ሰው ሁሉ የሚያያቸው ናቸው። የስኳር በሽታ ያለባቸው ሰዎች ላይ እነሱ ላይ የሚታይ የቆዳ በሽታ አለ። ሉፐስ የሚባል ብዙ ጊዜ በኩላሊት በሽታ የምናውቀው በሽታ ላይ ራሱ የምናየው መጀመሪያ ራሱ ሲመጡ በቆዳ በሽታ ፊታቸው ላይ የሚታይ አለ እና የቆዳ በሽታ እንዳለ ወይም ቆዳ ላይ የሚታይ ነገር የውስጥ ደዌንም ሪፍሌክት ያደርጋል፣ ከውስጥ ነገር ጋርም ይገናኛል እና ኢቭን የቆዳ በሽታ ስለ ቆዳ ብቻ አይደለም፣ ስለ ውስጥ አኗኗራችን፣ ስለ ውስጥ ያንቺ አስተሳሰብ፣ ጭንቀትሽ፣ ሁሉ ነገር ቆዳችን ላይ ይገለጣል ማለት ነው። ባላንስ ዳይት የሆነ አመጋገብ ሁሌ ጠቃሚ ነው። ማለትም ሁሉንም የያዘ ምግብ ማለት ነው። ፕሮቲን ያለው ካርቦሃይድሬት ያለው ምግቦች ጥሩ ናቸው። ሰላጣዎች፣ አትክልቶች፣ ስጋ፣ ወተት፣ እነዚህ ሁሉንም አይነት ዳይቨርስ የሆነ ንጥረ ነገሮች ናቸው ለሰውነት የሚያስፈልጉት እና ሁሉንም አመጋገብ ሁሉንም ሚኒራሎችን፣ ቪታሚኖችን በምናገኝበት ጊዜ ለሰውነታችን በጣም ጠቃሚ ነው እና ለፀጉራችን በተለይ በጣም ጠቃሚ ነው። ላይ ፀጉራችን ቶሎ የሚጎዳው በምግብ እጥረት ከቆዳችን ቀድሞ ማለት ነው እና እነዚህ ማስተካከል ያስፈልጋል። ሌላ የምለው ደግሞ ውሃ ነው። ብዙ ጊዜ ውሃ መጠጣት ለቆዳ በጣም ጥሩ ነው። መብላቱ በጣም ትልቅ ጠቀሜታ አለው። ግን መቀባትም ደግሞ በተለይ አንዳንድ ነገሮች ለፀጉራችን መድረሱን ይጨምረዋል። በተለይ ደግሞ ሁለቱንም አንድ ላይ በምታረጊበት ጊዜ የምታረጊው ግን በተለይ ናቹራል ነገሮች በምንጠቀምበት ጊዜ ሐኪም ይመክረው አለ አንድ አለርጂ የሚያመጡ አሉ እና እነሱን ላይ ጥንቃቄ ያስፈልጋል። ግን መቀባቱም ጥሩ። ሮዝመሪን ቅባቶች መቀባቱ ራሱ ሞር ጠቀሜታ እንዳላቸው ለፀጉር እድገት ያሳያል። ስትበይም ያንን ያክል ፐርሰንት ብዙ አትበይም እና መቀባቶችን ፕሪፈር የምናደርግበት ታይም አለ። ግን በተለይ በሐኪም የሚታዘዙ የሚቀቡ መድኃኒቶች እና የሚዋጥ መድኃኒት ከፍለን በምናይበት ጊዜ የሚዋጥ መድኃኒት ሲሆን ሙሉ በሙሉ ከቨር ለማድረግ ጠቀሜታ አለው። ግን አነስ ያለ ቦታ ላይ የሚቀቡ መድኃኒቶቹ ፔኔትሬሽናቸው ሀይ ነው። ወደ ውስጥ በደንብ እንዲገቡ ተደርገው የተሰሩ ስለሆኑ ወደ ውስጥ መግባትም ስለሚችሉ እና ቀላልም ስለሆነ አነስ ስላለ ቦታ ሁሌ የሚቀባን ፕሪፈር እናደርጋለን። ኖርማሊ የቆዳ ሴሎች ራሳቸውን በየ28 ቀን ራሳቸው ይተካሉ። 12-28 እንለው ማለት ነው እና አዲስ ቆዳ ነው በየጊዜው የሚተካው፣ ራሱን ይተካል። አንዳንዴ ግን እነዚህ ፕሮሰሶች የሚዘገዩበት ጊዜ አለ። እድሜያችን በሄደ ቁጥር ቶሎ አይቀየርም። እንደዚህ በሚሆንበት ጊዜ ቶሎ የምናረጋቸው ፕሮዳክቶች ይሄን ነገር ቶሎ የሚያፋጥኑ እንዲሆኑ የሚመከርበት ጊዜ አለ። የኮላጅን እና የኢላስቲን መጠናችን እድሜያችን በሄደ ቁጥር እነሱ ያንሳሉ። ስለዚህ የመሸብሸብ ነገር፣ የእርጅና ምልክቶች በእድሜ ሲገፋ በራሱ ናቹራሊ የሚመጣል። ግን ያለ እድሜ የሚመጣ እርጅናም አለ። እነዚህ ያለ እድሜ የሚመጣ እርጅና የሚከሰተው በዋነኝነት በፀሐይ ብርሃን፣ አላስፈላጊ ፀሐይ ብርሃን ተጋላጭ በመሆን ነው እና ስለዚህ ሁሌ ፀሐይ መከላከያ ሰንስክሪን መጠቀም
አንደኛው ደረጃ ሰውነታችን ቆዳችን መከላከል እነዚህ ኮላጅንን ኢላስቲን ቡስት የሚያደርጉ ነገሮችን መመገብ ኃይለኛ ፀሐይ በሚሆንበት ጊዜ ቤት ውስጥ መሆን ሰንስክሪን ማድረግ ለፀሐይ ተጋላጭ በምንሆንበት ጊዜ ዣንጥላ መጠቀም ኢላስቲን ማነስ የኮላጅን ማነስ ፍጥነቱ መቀነስ በ28 ቀን የነበረው ቶሎ ራሱ ቆዳ ያቺ ሰርክሏ ቶሎ አለመምጣት እነዚህ እርጅናን እንደሚያስከትሉ ናቸው። ባክቴሪያ ቫይረስ ፈንገስ እነዚህ ቆዳን ይጎዳሉ። በተለይ የሰውነታችን ራሱ የማይጎዱ ሰውነታችን ጋር ተስማምተው የሚኖሩ እነዚህ ባክቴሪያዎች አሉ። እነዚህ በሚያንሱበት ጊዜ እነዚህ በሚጠቁበት ጊዜ ቆዳን የሚጎዱ ባክቴሪያ ፈንገስ ቫይረሶች ሊከሰቱ ይችላሉ ቆዳ ላይ። ሌላ ደግሞ የኢንፌክሽኖች ይኖራል። ኢንፍላሜሽን የራሳችን ቆዳ የራሳችንን ሰውነት በሚያጠቃበት ጊዜ የሚመጣ የቆዳ በሽታ አለ። ሌላ የውስጥ ነገራችን በሚጎዳበት ጊዜ ሰውነታችን ቆዳችንም አንድ ላይ የሚጎዳ የቆዳ በሽታ አለ። ከባክቴሪያ ብዙ የተለመደው ህጻናቶች ላይ የሚወጡ ኢምፔታይጎ የምንላቸው የባክቴሪያ ኢንፌክሽን ላይ የሚወጡ በሽታዎች አሉ። ቁስሎች አሉ። እንደ ቁስል የሚወጣ አለ። ለእንትን ላይ ወይም ባክቴሪያ ኢንፌክሽን ነው የምንለው አለ። ፈንገስ ፎሮፎር የፀጉር ፈንገስ እነዚህ ሰውነት ጭርት ከፈንገስ ላይ የሚነሱ በሽታዎች ናቸው። ከቫይረስ ተላላፊ የሆነ የአባላዘር በሽታዎች ከቫይረስ የሚነሱ አሉ። እነሱን ማጥቀስ እንችላለን። ከኢንፍላሜሽን ካወራን ደግሞ ለምሳሌ የራሳችን የሰውነት ቆዳ የራሳችንን በሚያጠቃበት ጊዜ የሚከሰት የቆዳ በሽታ ነው። አውቶ ኢሚዩን ኮንዲሽን ከምንላቸው ውስጥ ቪቲሊጎ የምንለው ወይም ለምጽ የሚባለው እዚህ ውስጥ ይከተታል። ሶሪያሲስ የሚባሉ የቆዳ በሽታዎች አሉ። የውስጥ በሽታዎች ሆነው ሰውነት ላይ እንደዚህ ሪያክት አድርገው የምናያቸው ከስኳር በሽታ ጋር የተገናኘ ከሉፐስ ጋር የተገናኘ የውስጥ በሽታዎችም ሊሆኑ ይችላሉ። በተለይ ብዙ ጊዜ የሚያጋጥመኝ ለፊት ጥራት ተብሎ የሚቀቡ ኢሌጋል የሚቀቡ ለምኛ ብዙ ሀገራት እነዛ ፕሮዳክቶች የተከለከሉ የሆኑ ግን የሚሸጡ ሱቆች ውስጥ የምናገኛቸው አሉ እና እነዚህ ፕሮዳክቶች ምን ችግር አለባቸው? ፊትን እናጠራለን የሚሉ አሉ። ሌላ ደግሞ ኢቭን በሐኪም ብቻ የሚታዘዝ የሚቀባ የስቴሮይድ መድኃኒት ወይም ለአለርጂ የሚሰጥ መድኃኒት እነሱ እንትን ያስከትላሉ። ሰው ለፊት ጥራት ብሎ ይጠቀማቸዋል። ምን ያደርጋል? መጀመሪያ ስትጠቀሚው ፊትሽን ቅልት ያደርገዋል፣ አሪፍ መልክ ይሰጠዋል። ሽፍታ ካለ እንዳለ ሙሉ በሙሉ ያጠፋል፣ ብጉርን ቶሎ ያጠፋል። ግን በቃ ልክ መድኃኒቷን ከ5 ቀን በኋላ ምናምን ግን ፊት ማሳሳት ይጀምራል። የማቅላት ነገር፣ የሚያቃጥል ስሜት፣ የሆነ ነገር የሚሄድበት ፊት ላይ በተለይ እንደዚህ ያጋጥመናል እና ፊት እየሳሳ ይሄዳል። በደንብ ዘላቂ ጉዳት ይኖረዋል እና መጀመሪያውኑ ቀስ ተብሎ መስተካከሉ ይሻላል ጉዳት ደርሶ ከማከም ማለት። ሰንስክሪን መጠቀም ጥሩ ነው። ዋናው ማስተላለፍ የሚፈልገው የፀሐይ መከላከያ በተለይ ደግሞ ማዲያት ላለበት ሰው፣ ጥቁረት ለሚያስቸግረው፣ የፊቱ ቀለም የተለያየ ለሆነ፣ ስራው ኃይለኛ ፀሐይ ተጋላጭ ለሆነ ሰው የፀሐይ መከላከያ ሰንስክሪን መጠቀም አሪፍ ነው። በዋነኝነት ቆዳችን ከውበት ያለፈ ነው። የቆዳ በሽታ የውበት ሕክምና አይደለም። የውስጥ ደዌ ጋር በጣም ይያዛል እና የምናረገው የምንበላው የምንጠጣው ነገር ጭንቀቶቻችን ሁላ ቆዳችን ላይ ነው የሚታየው። ስለዚህ የቆዳ እንክብካቤ ሲባል ሁሉንም ነገር መንከባከብ ነው። ሰውነታችንን፣ አመጋገባችን፣ የላይፍ ስታይላችን እንዳለ ነው ማስተካከል የሚጠበቅ። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ